በሌላ በኩል ትራምፕ ከጃፓን ጠቅላይ ሚኒስቴር ጋር ተወያይተዋል። ይህም ጦርነቱ ከተጀመረ ጊዜ ጀምሮ በትራምፕና በዋና የአሜሪካ አጋር ሀገር መካከል የተደረገ የመጀመሪያው ስብሰባ ነው። የታሪፍ የንግድና የጃፓን የገንዘብ ልውውጦች የመጀመሪያ አጀንዳ ሆነዋል። ትራምፕ የጦር መርከቦችን ወደ ሆርሙዝ የባህር ወሽመጥ እንዲልኩ በጠቅላይ ሚኒስቴር ናሳኢ ታካይቺ ላይ ጫና እንደሚያሳድሩ ይጠበቃል። ጃፓን በኃይል አቅርቦቶች ላይ በጣም ጥገኛ ናት። 90 በመቶ የሚሆነው አቅርቦቷ ደግሞ ከመካከለኛው ምስራቅ የሚመጣ ነው። ከዚህ ጎን ለጎን በጣም ጠንካራ የባህር ኃይል አላት። አብዛኛው የባህር ኃይሏ የኮንቮይ አይነት መርከቦችን፣ 49 የሚያህሉ ፍሪጌቶችንና አድኖ ገዳዮችን ያቀፈ ሲሆን ከፍተኛ ቴክኖሎጂ ያላቸው ሚሳኤሎችንም ያካተተ ነው። ይህም እንደ እንግሊዝና ፈረንሳይ ካሉ ሀገሮች በጣም የላቀ ነው። ጠቅላይ ሚኒስቴር ታካይቺ የባህር ኃይሏን ወደ ሆርሙዝ ለመላክ ጉዳዩን ለፓርላማ ማቅረብ አያስፈልጋትም። ነገር ግን ከ80 በመቶ በላይ የሚሆኑ የጃፓን መራጮች ይህንን ይቃወማሉ። ስለዚህ ያን ካደረገች በራሷ ደጋፊዎች ላይ ትልቅ ቅሬታ ይፈጠራል። የጃፓን ባህር ኃይል ከዚህ በፊት ለጸረ ሽፍታ ተግባራት ግዳጅ ላይ ውሎ ያውቃል። ነገር ግን በቴክኒካል ጉዳዮች ላይ ወደ ጦርነት መሄድ አይችልም። ጃፓን ደግሞ ከኢራን ጋር ጥሩ ግንኙነት ስላላት አንዳንድ ተንታኞች ጃፓን በዚህ ዘመቻ ከአሜሪካ ጋር ባለመቀላቀሏ በምላሹ ለዕቃዎቿ ደህንነቱ የተጠበቀ መተላለፊያ ማግኘት እንድትችል ከቴህራን ጋር መደራደር እንደምትችል ያምናሉ። እንደ ተንታኞች ከሆነ ደቡብ ኮሪያም ይህንን ልታስብበት እንደምትችል ይገልጻሉ። ትራምፕ የጦር መርከቦችን ወደ ክልሉ ለመላክ ላቀረቡት ጥያቄ ደቡብ ኮሪያ ሙሉ በሙሉ እምቢ አላለችም። ነገር ግን በገዢው ፓርቲ ውስጥ ያሉ አብዛኞቹ ፖለቲከኞች ይህን ማድረግ የደቡብ ኮሪያ ሕጎችን እንደሚጥስ ገልጸዋል። ይህ በእንዲህ እንዳለ ዓለም ላይ የተከሰተ ስላለው የኢኮኖሚ ምስቅልቅል የተናገሩት የሩሲያው ምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ በዓለማችን የ40 ዓመት ታሪክ እንደ ዘንድሮ የኤነርጂ አቅርቦት ችግር ተከስቶ አያውቅም ብለዋል። И вот сегодняшняя ситуация, конечно, мы наблюдаем, наверное, на мой взгляд, самый такой крупный энергетический кризис за последние 40 лет. በዚህ ሰዓት እያየን ያለነው የኃይል አቅርቦት እጥረት በዓለማችን ያለፉት 40 ዓመታት ከተከሰቱ ሁሉ ከባዱ ነው። ብዙ ሀገሮችን መደቆሱና ኢኮኖሚያቸውን ማመሰቃቀሉ አይቀርም።